ሀናና እርግብ ትላንትና ተፋጠጡ። ሀንዬ እንግዲህ እኔ እንዳንቺ አጭበርባሪና አስመሳይ አይደለሁ። አንቺ ነሽ ለገንዘብ ብለሽ ማንነቴንና የኔን ቅርጽ የሰረቅሽው። እናም አንቺ ነሽ ሌባ እንጂ እኔ ሌባ አይደለሁም። ከአሁን በኋላ እንደዚህ አይነት ንግግር ብትናገርኝ አለቅሽም ብላ ጉሮሯን ዛላነቀቻት። ሀንዬም ልቀቅኝ ባክሽ ወደዛ። ዝም ስልሽ ሞኝ መሰልኩሽ እንዴ? ማልናገር መስሎሽ ነው እንዴ? ስሚ ያለቻትና ወደዛ ገፈተረቻት። አንቺ እንዴት ነው የሚያደርግሽ? ባክሽ ዞር በይ ወደዛ አለቻት። ብዙ እንድናገር አትፍቀጂልኝ አለቻት። ስትይዛት ገፍትራት ከኮሞዲኖ ከቁም ሳጥኑ ጋር አጋይታት ሄደች። ሀና እንግዲህ ትዕግስቷ እያለቀ ነው። ምክንያቱም አንዳንድ ጊዜ ዝም ስትሉ ሞኝ እንደ ሞኝ የሚቆጥሯችሁ ሰዎች አሉና ሀኒ ደግሞ በቃ ምርመራውን አስመረመራችሁም አላስመረመራችሁም የሚጎልብኝም የሚጨምርልኝም ነገር የለም ለኔ። እኔ እዚህ ቤት ገንዘብ ፈልጌ ወይም የሆነ ነገር ፈልጌ አይደለም የመጣሁትም አባቴን ለማሳከም ስል ነው እዚህ ቤት የገባሁት እንጂ የእናንተ ርዝራሽ ፈልጌ አይደለም አለች። ወይንም የእናንተን ቤተሰብነት ወይ የእናንተ ስጋዊ ዝምድና ፈልጌ አይደለም አለች። በእውነት በቃ አንዳንድ ጊዜ ዝም የሚሉ ሰዎች እንዲህ ናቸው ከተናገሩ። ከዛን ያቺ ከንፈሯን እያጠማዘዘች ከንፈሯን እየነከሰች በቃ ሀናን ተነስታ ልትከመርባት ምንም አልቀራትም። አባትየውም ሲመጣ ሀኒ ነች በር የከፈተችው። ልክ ሀናን እንዳየ ውስጡ ነገረው መሰለኝ ልጁ እንደሆነች። እንዲህ የኔ ልጅ ብሎ ጥምጥም አለባት። ልጅቷ ደነገጠች። እኔ እኮ እንዴት ምን እያለች። ለነገሩ አታውቂኝም 16 ዓመት ማለት ቀላል አይደለም። ወይኔ የኔ ልጅ ደግሞ እንዴት ቆንጅዬ ነሽ አድገሽልኛል እኮ እያለ 2 ጊዜ ጥምጥም ብሎ አቀፋት። ሀኒዬም ግራ ተጋባች እና ልጆቹ የሉም እንዴ ሲላት አሉ አልተነሱም መሰለኝ አለች። ከዛን እርግብ ተደብቃ እያየች አንዴ በሩን ትከፍታለች፣ አንዴ ትዘጋለች ልክ እንደ ጥንቸል። ከዛም ሀኒዬ እንደለመደችው የአባቷን ሻንጣ ይዛ ሄደችና አስገባች። እሱም ወደ ሚስቱ ክፍል ሲገባ ሚስቱ ደግሞ እንደው ቀሚሴ አጥሮብኛል ቀሚሴን አርዝሙልኝ አለች። እንዴ አረማዊ ዘሮ ሜላት ለምትናገሪያቸው ንግግሮች መጀመሪያ ስርዓት ሲኖርሽ። በእውነት አንዳንድ ጊዜ እቺ ልጅሽ እንኳን ባትሆን መጥፎ ቃላት ጥሩ አይደለም። ምን ነው ሀናን አሁን እርግብ ስትመጣ እኮ ነው የተቀየርሽባት እንጂ በፊት እኮ ልጄ ትመስለኛለች የሆነ ነገሯ የኔን ስጋ እንደሆነ ይሰማኛል ስትያል ነበር እንዴ? አሁን እቺ እርግብ አጭበርባሪዋ ለዛውም ልጅሽ ያልሆነችው ስለመጣች የኔ ልጅ እርግብ ብቻ ናት፣ እቺ ሌባና አጭበርባሪ ናት አለች ሀናን ማለት ነው። ታይ ሜላት ታይ የምትናገሪውን ነገር ለይተሽ ወቂ ያላት ባልየው። ዝም በል አንተ ምን አገባህ? ትናንት አይደል የመጣኸው? ምን የምታውቀው ነገር አለ? ደግሞ በልጆቼ መሀል እንዳትገባለች። ለእኔም ልጆቼ ናቸው። ግን እውነቱን ለመናገር እቺ ልጅ ናት ልጅሽ የምትመስለው እንጂ እቺ አይደለችም አላት። ከዛም እኔ ሰራተኛ የመሰለችኝ እችኛዋ እንጂ ሀና አይደለችም ማለትና ቁጭ እረፍ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? እኔ ያለው አልሐምዱሊላህ። ሀንዬ እንግዲህ የምር ትዕግስቷ አልቋል አሁን ላይ ማለት ነው። ምክንያቱም እኔ አንድ ነገር ማለት የምፈልገው የሀና አባት የሆነ ነገር ሳይሆኑ በፊት በቃ መናገር አለባቸው። እንዴ ምን ማለት ነው? እናንተ ድራማችሁን ለማራዘም ብላችሁ የልጅቷን ስቃይ አታራዝሙት። ምክንያቱም ሀና እውነታው መውጣት አለበት፣ የሀና ማለት ነው። የሀና እንባ ይቁም፣ በቃ ይበቃል። ሀንዬ በጣም ነው የተጎዳችው። እንዴ አጭበርባሪ፣ ሌባ፣ ውሸታም እየተባለች ኧረ ይደብራል። ስለዚህ ሀና አባት ምን እንደሚፈጠር ስለማይታወቅ እውነቱን መናገር የሀና አባት። እንደውም የሆነ ጊዜ ላይ አይታችሁ ከሆነ ለዛ ለደላላው ለታሪኩ ፎቶውን አሳይተው ነበረ የሀና አባት ማለት ነው። ስለዚህ እሱ ራሱ ሊያውቅ ይችላል። ተምቹንም ደግሞ ተምቹም ተናገር እባክን፣ የሀኒ ስቃይ ይብቃና እችን አጭበርባሪ ሌባ አስወጡልን ከዚህ ውስጥ። ሀኒ ትክክለኛ ቤተሰቦቿን ማወቅ አለባት። ሀና በነገራችን ላይ እነ ሜላት ቤተሰቦቿ እንኳን ቢሆኑ ምንም ነገር አትፈልግም ከነሱ ላይ። እሷ አንድና አንድ የሁልጊዜ ጸሎቷ አባቷን አሳክማና አባቷ ድኑላት ወደ ደሴ መመለስ ብቻ ነው ህልሟ ማለት ነው። እነሱ ግን ገና ለገና ሀብትና ንብረት ትካፈለኛለች ለማለት ወይዘሮ ሜላት ብዙ ቃላት ትናገራታለች። ከመናገርሽ በፊት አስቢ። ባልሽ እንኳን አየሽ ዛሬውኑ መጥቶ ምን እንደተናገረሽ። የእውነት
እቺ ልጅሽ እንኳን ባትሆን እንደዚህ ልታረጊያት አይገባም። ደግሞ አትርሽ እንጂ ለሰላም የሰጠቻትን እንደምን ትረሻለሽ? እንደምትረሽ እና ገና ለገና እሱን ለታዋለችልኝ ብዬ እንትን ልበልላት እንዴ? አረ ቢስሚላ። ግን የተናገረችው ንግግር ሲያስጠላ። ሴትይቱ ምን እንደሆነች አላውቅም። ልጆቿ ራሱ ግራ ተጋብተዋል። ባሏ ጋር ራሱ የተለያዩት በዚህ ምክንያት ነው። እንግዲህ ተራርቀው የሚኖሩት ኃይለኛ ስለሆነች። እናም እንግዲህ አባትየው እኔ ግን ምንም ውስጤ አልተቀበላትም። እች ልጅ እኔ ትክክለኛ ልጄ ሀና ናት። በቃ ውስጤ ነግሮኛል። ለማንኛውም በምርመራው ይረጋገጣል አለ። ምርመራውን ግን ለማስቀየር እንግዲህ ወይዘሮ ባዩሽ በግልጽ ተናግራለች። ባዩሽ ምርመራውን ታስቀይረዋለች። ዲኤንኤኑን ታስቀይርና እችኛዋ የእነሱ ልጅ እንድትሆን ታደርጋለች። ሀና ግን ውሸታምና ሌባ አስመሳይ አድርገው ነው የሚያስቧት ከአሁን በኋላ። ግን ሀና ምንም አትጎዳም። አባቷም ሕክምናውን ጀምረዋል። ሕክምናቸውን ከጨረሱ እሷም ወደ ትውልድ ሀገሯ ትመለሳለች፣ ወደ አደገችበት ሀገሯ። የራሳችሁ ጉዳይ። ያንን ጊዜ በዳዴሽን ብትሄጂ ግን ሀናን አታገኛትም። ይቆጭሻል ወይዘሮ ሜላት። እቺ ንብረትሽን ልትዘርፍ ነው እንጂ የመጣችው ትክክለኛ ልጅሽ እንዳልሆነች ያው እንግዲህ። እናም እንግዲህ ሰላምና መናሴ አባታቸውን ሲያዩ በደስታ አበዱ። የእውነት በጣም ተደሰቱ። አባዬ እንዴት መጣ? ለምን ሳትደውልልን? እንዴ መምጣት የለብኝም ነበር እንዴ አለ። አይ በቃ እኔ ሰርፕራይዝ ላደርጋችሁ ብዬ ነው ልጆቼ። እንዴት ናችሁልኝ? አደጋችሁ እኮ ምናምን እያለ አዎ ሀና የለችም እንዴ? በጣም ርቦናል እኮ ምናምን ሲል ሀና ማለት ሰራተኛዋ ነች አለ። አዎ አላገኘሃትም እንዴ? አላገኘኋት። እሷ ነች በር የከፈተች። አይደለም አግኝቻታለሁ አለ። ሁለቱንም አግኝቻቸዋለሁ አለ። ከዛም መናሴ ሀና አላት። አቤት መናሴ እያለች መጣች ሀንዬ። ከዛ ሰውየው ደነገጠ። እንዴ ሀና ማለት እሷ ነች አለ። አዎ እኔ እኮ እቺ ነች ልጄ መሰለችኝና በቃ ገና ሳያት ልጄ መስላኝ ነው እሷን እንትን ያልኳት። አንቺ ሰራተኛ ነች አለ። አይ አዎ አባዬ ምን ነው አለው መናሴ። አይ እኔ ውስጤ አልተቀበላትም ያችኛዋን እቺ ሰራተኛ መሆን። እቺ ነች የኔ ልጅ በቃ ውስጤ አላውቅም ብቻ የሆነ ነገር እያለኝ ነው አለ። አባዬ ግን ምን ሆነሃል አለ። አላውቅም ግን እቺ ነች የኔ ልጅ አለ። ሀናን ማለት ነው። ከዛም ያችኛዋንስ አገኘሃት ስትለው ሰላም አግኝቻታለሁ እኔ እሷን ሰራተኛ ነች ብዬ ሳወራት ነበረ። ወይ ጉድ አባዬ እንኳን ሰራተኛ ብልሃት እንዲሁም ነገር ዛሬማ ጨርቋን ጥላ ማበዳውን አለች ሰላም ማለት ነው። እንግዲህ ሀኒን ነው የሚወዱት። ሀና ትክክለኛ እህታቸው አሴት ማለት ሀና ናት። ወይዘሮ ሜላት ደግሞ ይሄን የምትቀባጥረውን ዝማዚንግ ይሄን የማታቆም ከሆነ ቤትን ለቀህ ትወጣለህ አለችው ባሏን። አረ ክብር የሚባል አለ እኮ። አረ ይደብራል በእውነት ወይዘሮ ሜላት። ቀሚስሽን ብታሳጥሪም እንደምንም ብለሽ አስረዝሙ እንዴ። አረ ይደብራል የምር። ምንድነው እንደዚህ መጥፎ ቃላት መናገር? ቢረሳ የልጅሽን ህይወት የመለሰችልሽ እኮ ከፈጣሪ በታች ሀና ናት አይደለ? ሰውየው ደግሞ እኔ ያለ ምንም ብትሉ ምንም ሀና ናት ልጄ። ምክንያቱም የሰላምና የእሷ ደም በመመሳሰሉ ራሱ የሆነ ነገር ልትጠራጠር ይገባሽ ነበር አላት። እሱ የአጋጣሚ ጉዳይ ሆኖ ከሆነ ታዲያ አንቺ ደም ለምን አልተመሳሰለም ከልጅሽ ጋራ? ጉድ እኮ ነው። እንደው ወይኔ ደግሞ ማንም ሊያሳምናት አትፈልግም። በቃ የራሷ ብቻ ነው ማዳመጥ የምትፈልገው እቺ ሜላት ሴትዮ። እናም እንግዲህ ሀንዬ እዛች ወረንጦ ክላስ ውስጥ ገብታ ከቁም ሳጥኑ ውስጥ እንግዲህ መስቀሉንና ፋይሏን ለመውሰድ ስትል እጇ ላይ ያዘችባት። እቺ እርግብ ምን ለማድረግ እየሞከርሽ ነው? ምክንያቱም የራሴን ንብረት ነው የወሰድኩት። ምን ነው ችግር አለው አለችው። አዎ ይሄ የራስሽ አይደለም የኔ ነው። ሌባ ሰርቀሽ ነው አንቺ ከኔ ነው የሰረቅሽው። ምንም ታሪክ የለሽም አንቺ። ይሄ እዚህ ቤት ይዘሽ መጣሽው ታሪክ በሙሉ የራሴ ነው አለቻት። ሀናም አንቺ እንዴት ነው የደፈርሽኝ ብላ ጉሮሯን ባክሽ ልቀቅኝ ወደዛ ዝም መሰለሽ ማልናገር መሰለሽ እንዴ አለቻት። ሀንዬ እንግዲህ ጉልበቷን አትፎክሪ ባክሽን አለቻት። ፉከራ አይደለም አድርጌ ያሳይሻለሁ አለቻት። ምክንያቱም እቺ የተማመነችው ነገር ስላላት የልብ ልቧን ትናገራለች እርግብ ተብዬዋ። ምክንያቱም ዲኤንኤኑን እቺ ባዩሽ ታስቀይረዋለች። ግን በአሁኑ ቪዲዮ ግዴታ እቺ ማናት ሀና ቤተሰቦቿ ማወቅ አለባት። ብታውቅም ባታውቅም ለነገሩ በችግር ተቸግሮ ያሳደጋት አባት አላት። ግን ደግሞ እናቷን ብታውቅና ጥሩ ነው። ግን ካልሆነም ደግሞ
አለ እንደ እናትም እንደ አባትም ሆኖ ያሳደጋት አቶ ኖላዊ ፈጣሪ እድሜያቸውን ያርዝምላት ለሀና ማለት ነው። ምንም አትፈልግም ከማንም እሷ አባቷ ከዳነላት ሲጀመር ወደ ደሴ ትመለሳለች። እና መጥፎ ቃላት መቼም የማይድን ነውና ሀናን የተናገረቻት ንግግር ሴትይቱ በጣም አስጸያፊ ነው። ብቻ አላቅም። ሰላምዬ ደግሞ ለሀና ያላት ፍቅር የምር በጣም የተለየ ነውና ሳላቃት ብዙ ተናግሬያለሁ። ሀንዬ ግን ሳቃት ብቻ አንቺ ምን ነው ሁሌ ሀና 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 የምትይው? ቆይችን ልጅ ግን እንዴት አመናችኋት? እንዴት ነው እንደዚህ የምትሏት? በቃ ሰላም ልክ ሀናን እንድትጠላ ነው የምታደርገው ማለት ነው። እሱ ሲያምርሽ ይቀራል እንጂ ሰላም መቼም ሀናን አትጠላትም፣ መቼም ማለት ነው። ምክንያቱም በእሷ ነው የተነፈሰችው ሀና ከፈጣሪ በታች ማለት ነው። እና እንግዲህ ሀንዬ በቃ እኔ ከእናንተ ምንም አልፈልግም አለቻቸው። አስመረመራቸውም አላስመረመራቸውም ይሄ የራሳችሁ ፋንታ ነው አለችና መሽቶብኛል ሊሄድ ብላ ቤቱን ጥላ ሄደች። ይቺ እርግብ በቃ የምትይዘው የምትጨብጠው ነው የጠፋባት፣ ተናዳ ማለት ነው የእውነቱ።